እሺ እንዴት ናችሁ ጀማ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ያላችሁ ወይ? ያለን አልሐምዱሊላህ። ጤንነት፣ ስራ፣ አባዳ፣ ቆይታ፣ ኑሮ አለን አልሐምዱሊላህ ረብል ዓለሚን እላችኋለሁ ውዶቼ። አብዛኞቻችሁ የኮኮናንት ወይም የኮኮናንት ለፊት ይሆናል ወይ ለፀጉር እንዴት ነው ትጠቀሚዋለሽ ወይ ለምትሉኝ፣ አዎ እኔ ለፊት የምጠቀመዋለሁ ኮኮናንት ለፀጉሬ የምጠቀመዋለሁ በነገራችን ላይ ማለት ነው። ይኸው እዚህ ጋር ቅቡንትን ፋዝሊን አለኝ። ፋዝሊኑ እናደርጋለን መሰላችሁ እዚህ ጋር አሁን እዚህ ጋር አንድ ትንሽ ፋዝሊን እዚህ እንትኑ ላይ አድርጌ እዚህ ጋር ማለት ነው። ለአሁን ብቻ ስለምፈልገው እኔ ማብዛት አልፈልግም። ለአሁን ብቻ ስለምፈልገው እዚህ ጋር ደግሞ ማለት ነው የኮኮናት ዘይት አለኝ። የኮኮናት ዘይት አለኝ። ነገር ግን በነገራችን ላይ ኮኮናቱ ዘይቱ ሳይሆን መጠቀም ያለባችሁ እናንተ፣ እኔ ተስማምቶኛል ኦልሬዲ። እናንተ ይስማማችኋል አይስማማችሁም የሚለው አላውቅም። ያ ስለሆነ ምን ታደርጋላችሁ መሰላችሁ? የኮኮናቱ ቅባት ወይም ኮኮናቱ ራሱ ካላችሁ ምን ታደርጋላችሁ መሰላችሁ? አሁን እኔ እዚህ ጋር አለኝ አይደለም። በነገራችን ላይ መቅለጥ ነበረበት፣ እኔ አላቀልጠውም። እኔ ምክንያቱም ስለምቀባው ማለት ነው። እናንተ አቅልጣችሁ ዘይቱ ማድረግ ትችላላችሁ። ይሄው እንደዚህ ያደርጋለሁ የኮኮናቱ ዘይት። ከፈለጋችሁ ኮኮናቱ ዘይት ላይ ትንሽ ሎሚ እንዲጠራላችሁ የምትፈልጉ ከሆነ ማለት ነው፣ በደንብ እንዲጠራላችሁ ፊታችሁ። አሁን ይሄ ለምን ይጠቅማል ካላችሁ፣ አንደኛ ነገር የፊት ጥራት ይጠቅማል። ሁለተኛ ነገር ይሄ ጥቁር ነጠብጣብ አለብን አይደለ? ፊታችን ላይ ጥቁር ነጠብጣብ ሲኖርብን ምን ታደርጉታላችሁ መሰላችሁ? ማታ ማታ ከመተኛታችሁ በፊት ታጥባችሁ በሳሙና ታጥባችሁ ከዛ ተቀቡትና ትተኛላችሁ። ከተኛችሁ በኋላ ስትነሱ ደግሞ በሳሙና ደግመት ትጠቀሙታላችሁ ማለት ነው። ሁሌም ማታ ማታ። እኔ ለአሁኑ ብቻ ነው የምጠቀመው። ይሄ ሁሉ እንደውም አበዛሁት ማለት ነው። ለእናንተ ማሳየት ነበረ። ይሄው እንደዚህ አማስለውና ማለት ነው። ትንሽ ነው የምፈልገው ለአሁን ብቻ፣ ምክንያት ሁሌም እየሰራሁ ነው እንደዚህ የሚቀባው ለፊቴ ማለት ነው። እና ማስክ ወይም ማስክ ስላችሁ በሰሞኑ የሰራሁት ማስክ ከመቀባቴ በፊት ከተቀባሁኝ በፊት ማለት ፊቴ ከታጠብኩኝ በፊት ይሄ መቀባዋለሁ ማለት ነው። ያ ከደረቀ በኋላ ያው ምክንያቱም ፊታችንን ማስክ ስናደርግ ምናምን እናደርጋለን መሰለኝ። ፊታችን ማስክ ምናምን ስናደርግበት ወይም ማስክ ስላችሁ የፊት የምንቀባቸው ነገሮች ስናበዛ ፊታችን ፋዝሊን ወይም ቅባት ነገር የራስ የፊት ቅባት ነገር ያስፈልጋል። እና እኔ በነገራችን ላይ ይሄ በጣም ተስማምቶኛል። ለፊቴም ለሁሉም ሰውነቴ ስለምቀባው እኔ በጣም ተስማምቶኛል። በነገራችን ላይ ያው ደግሞ እኔ የጠቀመኝ ነገር እናንተን ለማሳየት ነው እና ቅር እንደማትሰኙብኝ። ይሄ የማይጠቅም ነገር ይሄ የማይረባ ነገር አትስሪልኝ ብላችሁ ብቻ ቅስሜ እንዳትሰብሩት እና ውዶችዬ፣ ይሄንን በጣም እኔ የምወደው ደግሞ ኮኮናቱ ዘይት ማለት ነው። ይሄን ቀምተኑ ፋዝሊኑ ማለት ነው። ፋዝሊኑም የሆነ አይነት ደስ የሚል ሽታ አለው። ይሄን ኮኮናቱ ዘይት በጣም ሽታ አለው ማለት ነው። እና ለፊት እንደዚህ አድርጋችሁ እንደነገርኳችሁ ማታ ማታ ከመተኛታችሁ በፊት ትቀቡታላችሁ። ከተነሳችሁ በኋላ ፈጅር የሚሆን ልትሰግዱ ከፈለጋችሁ በቃ ልምሆን ጠዋት ስትነሱ በሳሙና መታጠብ፣ ማታ ደግሞ ተቀብታችሁ መተኛት። ሁሌ ወላሂ በጣም ምርጥ ለውጥ ታዩበታላችሁ። እኔ እዚህ ጋር ያው ከሙኔ ሰርቻለሁ። ከሙኔ ዘውትር ማታ ማታ መጠቀም ጀምሬያለሁ በአሁኑ ሰዓት። ምክንያቱም ኪሎ የጨመረ ሰሞኑ በጣም እያዞረኝ ምናምን ብያችሁ ነበር እና በጣም እያዞረኝ ተቸገርኩኝም። ምግብ መብላት ጀምሬያለሁ ምናምን ብያችሁ ነበር። አሁን በቀን አንዴ እየበላሁ ነው። ምክንያቱም በቃ እየዘጋኝ ማለት ነው። ደግሞ ከሙኑ የምትጠቀሙ ከሆነ ይዘጋል ማለት ነው። እና ስለ ከሙኑ ተውትና ስለ ዛሬ ቪዲዮ ላውራላችሁ። ዛሬ ቪዲዮ በነገራችን ላይ ኮኮናት ዘይት አሳይን ለምትሉ ኮኮናት ዘይት ይሄን ይመስላል። ውድ ነው ግን በነገራችን ላይ ስንት እንደሚገዛ ባላውቅም ውድ ነው። ግን ሰውዬው ነው የሚገዛልኝ። እኔ አልገዛም። በነገራችን ላይ ቅባትም ይሁን ምንም ነገር ቢሆን እኔ አልገዛም። አልሐምዱሊላህ ሰውዬው ነው የሚገዛልኝ ማለት ነው። ሌላኛው ነገር ደግሞ ኮኮናት ዘይት ማለት ነው ለብዙ ነገር ይጠቅማል። ለፊት ይጠቅማል፣ ለፀጉር ይጠቅማል። በተለይ አሁን ፎሮፎር ላለባችሁ እንደገና አሁንም ፀጉራችሁ የሚሸሽ ምናምን ከሆነ እጅግ በጣም ይጠቅማል። እመኑኝ ማለት ነው። እኔ በነገራችን ላይ ይሄ ኮኮናት ዘይት ምን እንደማደርግ ታውቃላችሁ? ከምን ጋር እንደምትከትከው አንደኛ ነገር ይሄ ምንድነው ስጋ መጥበሻ፣ ሁለተኛ ደግሞ ቀረፋ ሳይሆን ይሄ ቀረፋ ትክክል ቀረፋ ወይም ሚስማር በሚባል የሚታወቀው። ከዛ ዘይቱን አድርጌ በደንብ አንተከትከዋለሁ ማለት ነው። ካንተከተኩት በኋላ ምን አደርገዋለሁ መሰላችሁ? አጥልዬ ወይም ራሱ ዘይት ላይ እንትን አድርጌ
በሳምንቱ 4 ጊዜ በሳምንት 4 ጊዜ ጠዋት ማታ እቀባዋለሁ። ከዛ ታጥበዋለሁ ማታ ተቀብቼ፣ ምክንያቱም እንደ አጋጣሚ ሽታ ምናምን ሊያመጣ ይችላል። ፀጉራችን ከስራ ጋር ከምናምን ጋር ምናምን ሽታ ስለሚያመጣብን ምን እናደርጋለን? ማታ ተቀብተን ጠዋት መታጠብ እንችላለን። አይ ሽታ የማያመጣ ቀዝቃዛ ምናምን ቦታ ከሆናችሁ ሽታ ላያመጣባችሁ ይችላል። ነገር ግን እንዳጋጣሚ ሙቃማ ሀገር ከሆናችሁ ደግሞ እንትን ሽታ ሊያመጣባችሁ ይችላል። እና ለማንኛውም የዛሬ ቪዲዮ ለፊትና ለፀጉር እንደሚሆን ተስፋ አደርጋለሁ። ይሄ ጠዋት ማታ ማታ ተቀቡት። አሁን እኔ ቲክቶክ ላይ ላበገባለሁ ተቀብቼ ምን እንደሚመስል እዛውም ላይ ያዩኛል፣ እነግራቸዋለሁ። እዛውም ላይ ብዙ ሰዎች እንትን እንደዚህ የፊት ውበት ወይም የፊት እንትን ስሪልኝ ትላላችሁ። ነገር ግን ሰርቼ ራሱ ገብታችሁ እያያችሁት አይደለም። ብቻ አልሐምዱሊላ። ስድብም አለ ሚዲያ ላይ ስትወጡ ብዙ ነገር መጥፎም ጥሩንም ታስተናግዳላችሁ። እኔ ግን ለእናንተ እኔ የተጠቀምኩት ነገር ነው እንጂ ሰው የተጠቀሙት ነገር አይደለም። በነገራችን ላይ እኔ ቪዲዮ አይቼ የት ነው ህንድ ወይም በህንድ ሀገር ወይም በህንዶች በቃ በህንዶች ነው አብዛኛው ነገር የውፍረት የማመጣላችሁ በህንዶች ነው። ራሴን እጠቀመዋለሁ። ከተጠቀምኩት በኋላ ለውጥ ካየሁበት በኋላ ነው እንጂ እናንተ ጋር የማወጣው ሌላ እንትን ራሴ ላይ ለውጥ ሳላገኝ ወይም ራሴ ላይ ሳልጀርበው ወይም ራሴ ላይ ሳልሞክረው ለእናንተ እኔ ቪዲዮ ይዤ አልመጣም። በነገራችን ላይ ማለት ነው። እዚህ ጋር ደግሞ እንትን ከሙን ነው ያለኝ። ከሙን በምን በሎሚ ነው። ከለሩ መጀመሪያ ሎሚ ከመጨመራችሁ በፊት ከለሩ እንደዚህ አይደለም። እንደ የት ነው የሚያደለው? እንደ እርሳስ ያደላል። አሁን ግን አያችሁት? አሁን ሎሚ ተጨም ደግሞ ሌላ ከለር ነው የሚሰጠው ማለት ነው። እና የኔ ውዶች ወላሂ ተጠቀሙት፣ ወደኋላ አትበሉ። እና እኔ አብዛኛው ጊዜ ማለት ነው እንደውም ሰውነቴ ቀለል የማለት ባህሪ፣ ምግብ የመቀነስ ባህሪ፣ ምግብ የመዝጋት ባህሪ ብዙ ነገር አለ እና ይጠቅማቸዋል። በተለይ ምግብ የምትበሉ እህቶቼ በቃ ምግብ ልውሰድ ይላቸዋል አይደለ? ሰው አንዳንድ ጊዜ ማለት ነው። አሁን በተለይ ምሳሌ ምግብ ቤት የምሰሩ እህቶች ወይም ምግብ ኩሽና ምናምን የምሰሩ እህቶቼ ማለት ነው ሀቂቃ ሁሌም እንደቀመሳችሁ ሳትቀምሱ መቼም በቃ አላችሁ ምግብ የምትሰሩ እህቶቼ በቃ የመቅመስ መሀሪ ምናምን አሉ። በተለይ እንደውም እንደዚህ የሚዘጋ ነገር ስሪልኝ ምናምን ለምትሉ ወላሂ ላዚም ከሙን ይዘጋል፣ ምግብ ይዘጋል። ምግብ አይዘጋም አይደለም፣ በጣም ይዘጋል፣ ኦቨር ይዘጋል። እኔ አንዳንድ ጊዜ በቀን አንዴ መመገባለሁ። በቀን አንዳንድ ጊዜ ደግሞ ብትርኳን ተመግቤ ምሳ ደግሞ ትንሽ ነገር እበላለሁ ማለት ነው። ምግብ ይዘጋል። ይሄ ደግሞ እናንተ ምግብ በበላችሁ ቁጥር ውፍረታችሁ ወይም ኪሏችሁ እየጨመረ ነው እንጂ የሚመጣው እየቀነሳችሁ አይመጣም ማለት ነው። እና አይ ዜድዬ ከከሙን ውጪ ምግብ የሚዘጋ ነገር ስሪልኝ ለምትሉኝ ችግር የለም፣ ወላሂ ይሰራላችኋለሁ። አብሽሩልኝ ማለት ነው፣ ከጎናችሁ ነኝ። ሌላው አፏን ጨለማ ሆነብኝ። ለምንድነው ባትሪ የጠፋብኝ አላውቅም። ችግር የለውም፣ እንደዚህ መሰረት ይችላል። ኸይር አልሙሀም የኔ ወዶች በቃ ይሄንን ይመስላል። ባትሪው ጠፋብኝ፣ ለምን እንደሆነ አላውቅም፣ በምን ምክንያት እንደጠፋ አላውቅም። አልሙሀም የኔ ወዶች፣ የኔ ማሮች፣ የኔ በቃ ምን ልበላችሁ፣ ቃላት የለኝም ለእናንተ። በትንሹ መራሱ እያበረታታችሁ ያላችሁ ጎበዝ ነሽ በርቺ ለምትሉኝ ሁላችሁም ክበሩልኝ። ጀዛኩሙላሁ ኸይር ምንዳችሁ ጀዛ አላህ ይክፈላችሁ። እና አንዳንዶች ደግሞ ለስድብ የምትሳደቡት እኔ ችግር የለውም ብትሰድቡኝ ባሰድቡኝ፣ ምክንያቱም ምርቃቱንም ስድቡንም ልቀበል ነው እንጂ ሚዲያ ላይ ወጣሁት ልሸሽ አይደለም። እና ውዶችዬ ብትመርቁኝ ባትመርቁኝ ለእኔ ደንታ የለኝም ባይ ነኝ። ምክንያቱም እናንተ ጥሩ ቢሰራላችሁ መጥፎ ቢሰራላችሁ ያው ስለሆናችሁ ማለት ነው። እኔን ለመጣል አትታገሉ። እኔ አልወድቅም። ምክንያቱም ሚዲያ ላይ ወጣሁት ልወድቅ ሳይሆን እንዲያውም ለቆም ከራበረከ በቃ እንደ ሰው ሰርቼ እንዳገኝ ነው። ገባችሁ አይደለ? ነገር ግን እናንተ ምንም አይገባችሁም። ምክንያቱም መቼም አትለወጡም። እናንተ ስልክ ራሱ ኑሯችሁ ትልቅ ስልክ ራሱ ሆኗችሁ ምንም ነገር እየተጠቀማችሁበት አይደለም። ገባችሁ? ስደት ዓለም ላይ ሆናችሁ በስልካችሁ ራሱ ብር መስራት ትችላላችሁ። እኔ ብር መስራት አልጀመርኩም፣ ግን ኢንሻላህ በቅርብ ጀምራለሁ ብዬ ተስፋ አደርጋለሁ። ስላበዛሁባችሁ ይቅርታ። እወዳችኋለሁ።